ሰላም ጤና ይስጥልን አድማጮቻችን ዕለተ አርብ መስከረም 16 ቀን 2018 ዓ.ም ከትርታ 97.6 ኤፍኤም ትርታ 600 የምሳ ሰዓት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብርቱካን ዋልተንጉስ ነኝ። በቅድሚያ የሀገር ውስጥ ዜና። ኢትዮጵያ በመተማመን በእውቀትና በጋራ መከባበር ላይ የተመሰረተ አጋርነት ለማሳደግ ቁርጠኛ ናት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ በሩሲያ እየተካሄደ በሚገኘው በዓለም አቶሚክ ፎረም ላይ ባስተላለፉት መልእክት ኢትዮጵያ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን አጋርነት በማጠናከር የአፍሪካ ተምሳሌት ለመሆን ዝግጁ መሆኗን ገልጸዋል። ኢትዮጵያ ኢኮኖሚያቸውን በፍጥነት እያደጉ ከሚገኙ ሀገራት መካከል እንደምትገኝ የገለጹት ጠቅላይ ሚኒስትሩ በርካታ የልማት እቅዶች እንዳሏትና አስተማማኝ ንጹህና ቀጣይነት ያለው የኃይል አቅርቦትን የሚጠይቁ መሆናቸውን አብራርተዋል። ኢትዮጵያ የውሃ፣ የፀሐይ፣ የንፋስ ኃይል ብቻ እየተጠቀመች ለወደፊት ያሰብነውን ያህል ማደግ አንችልም ሲሉ አጽንኦት ሰጥተዋል። ኢትዮጵያ በአረንጓዴ ልማት ከ10 ዓመታት በላይ መሪ እንደሆነችና በአፍሪካ ትልቁ የሆነው የታላቁ የኢትዮጵያ ህዳሴ ግድብ የቁርጠኛነታችን ምልክት መሆኑን ያሳየንበት እንደሆነም አስረድተዋል። የኒውክሌር ቴክኖሎጂ አስተማማኝ ኃይል ለመፍጠርና ለጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ መሆኑን አንስተው ለኢትዮጵያ ኒውክሌር የኃይል ጉዳይ ብቻ እንዳልሆነም ተናግረዋል። የኒውክሌር ኃይልን በጥንቃቄ በማቀድና ጥቅም ላይ በመዋል ጠንካራ የሀገር ውስጥ አቅምን በመፍጠር ለሰላማዊ ዓላማ ለመጠቀም መታቀዱንም ጠቁመዋል። የኒውክሌር ኃይል በአርቲፊሻል ኢንተለጀንስ በኢንዱስትሪና በቴክኖሎጂ ፈጠራ ጠንካራ ተሳትፎ ለማድረግ ያግዘናልም ነው ያሉት። የሩሲያን የዘርፉን ተመራማሪዎች ከኢትዮጵያ የተማረ የሰው ኃይል ጋር በማጣመር ምሳሌ የሚሆን ትብብር በመፍጠር ለሕዝብ የሚጠቅምና ለአፍሪካ ተምሳሌት የሆነ የኒውክሌር ቴክኖሎጂ ለመገንባት መታቀዱንም አስታውቀዋል። በመሆኑም በመተማመንና በእውቀት ላይ የተመሰረተ ትብብር በማድረግ ተግዳሮትን ወደ መልካም አጋጣሚ በመውሰድ የጋራ ህልማችንን ወደ ውጤት መቀየር እንችላለንም ነው ያሉት። በመስከረም ወር ለሚከበሩ የአደባባይ በዓላት በስኬት እንዲጠናቀቁ የተሟላ ዝግጅት መደረጉን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በመስከረም ወር በሚከበሩ በዓላት ዙሪያ ዛሬ ከፌዴራል፣ ከአዲስ አበባና ከኦሮሚያ ክልል የጸጥታ አመራሮች ጋር ውይይት ማካሄዳቸውን ገልጸዋል። በመስከረም ወር የሚከበሩት የመስቀል ደመራ፣ የኢሬቻና ሌሎች የህዝብ የአደባባይ በዓላት በተሳካ ሁኔታ እንዲከበሩና በሰላም እንዲጠናቀቁ የተደረጉ ዝግጅቶች ግምገማ መደረጉንም አመልክተዋል። ከዚህ በፊት የተከወኑና የበዓል አከባበሮች የጸጥታ አካላትና ህዝቡ በጋራ በመሆን በቅንጅት በመስራታቸው ስኬታማና ለመጪዎቹ በዓላት አከባበር ልምድ የተገኘበትም ነው ብለዋል። መጪዎቹ ታላላቅ የአደባባይ በዓላት በሰላም እንዲከበሩ ሁሉም የጸጥታ ተቋማት በቴክኖሎጂ ጭምር የታገዘ የተሟላ ዝግጅት ማድረጋቸውን ነው የገለጹት። በዓላቱ ያለምንም የጸጥታ ስጋት ተጀምረው በድምቀት እንዲጠናቀቁ የጸጥታ አመራሩና አባላት ከህብረተሰቡ ጋር በቅንጅት እንዲሰሩ አቅጣጫ ተቀምጧል ነው ያሉት ምክትል ጠቅላይ ሚኒስትሩ በመልእክታቸው። ከፍተኛ የመንግስት የትምህርት ተቋማትን ራስ ገዝ ማድረግ ተቋማቱ ብቃት ያለው የሰው ኃይል እንዲያፈሩና ተጠያቂነትን እንዲያሰፍኑ ሚናው የጎላ መሆኑን የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስትር ዴኤታ ኮራ ጡሼኔ ለኢዜአ እንደገለጹት በተሻሻለው የትምህርትና ስልጠና ፖሊሲና አዋጅ መሰረት ዩኒቨርሲቲዎችን ራስ ገዝ የማድረግ ስራ ተጀምሯል። 8 የምርምርና 2 የሳይንስና ቴክኖሎጂ ዩኒቨርሲቲዎች በአጠቃላይ 10 ዩኒቨርሲቲዎች ወደ ራስ ገዝ እንዲሸጋገሩ ለማድረግ ታቅዶ ወደ ስራ መገባቱንም ገልጸዋል። ከምርምር ዩኒቨርሲቲዎች መካከል አዲስ አበባ ዩኒቨርሲቲ የራስ ገዝ ሂደቱን መጀመሩንም ጠቅሰዋል። በዚህም ከዩኒቨርሲቲው የተገኙ ስኬቶችና በሂደቱ ያጋጠሙ ችግሮችን በመቀመር በቀጣይ ሽግግር በሚያደርጉ 9 ዩኒቨርሲቲዎች ላይ ተግባራዊ ይደረጋልን ብለዋል።
ሚኒስትር ዴኤታው እንደገለጹት ራስ ገዝነት ሂደት ነው። ሽግግሩ የሚደረገው የተቋማት ዝግጁነት ተፈትሾና በጥንቃቄ ታይቶ የተቀመጡ መመዘኛዎች መሟላታቸውን በማረጋገጥ የክትትልና የአቅም ግንባታ ስራዎችን በማከናወን ነው። በዚሁ መሰረት የተመረጡ ዩኒቨርሲቲዎች የስትራቴጂክ እቅድ፣ የአስተዳደርና አወቃቀር የሰነድ ዝግጅት እያደረጉ ነውም ብለዋል። ከፍተኛ የመንግስት የትምህርት ተቋማትን ራስ ገዝ ማድረግ ተቋማቱ ብቃት ያለው የሰው ኃይል እንዲያፈሩና ተጠያቂነትን እንዲያሰፍኑ ሚናው የጎላ ነው ሲሉም ገልጸዋል። ከሀብት አጠቃቀም፣ ከሰው ኃይል፣ ከአካዳሚክ ፕሮግራሞች፣ ከአደረጃጀት ጋር የተያያዙ ጉዳዮችን በፍጥነት ለመፍታት እንደሚያግዝም ተናግረዋል። ይህም የትምህርት ጥራትንና የተማሪዎችን ውጤትን ለማሻሻል አስተዋጽኦ ያደርጋልን ብለዋል። አድማጮቻችን ቀደም ሲል የሀገር ውስጥ ዜናዎችን ወደ እናንተ ያደረስን ሲሆን በመቀጠልም የንግድ ቤቶችን የበር ለበር ክትትልና ቁጥጥር በቴክኖሎጂ የተደገፈ መሆኑ ፋይዳው የጎላ መሆኑን በተመለከተ እንደሚከተለው ይቀርባል። በ2017 ዓ.ም የጀመረው የንግድ ቤቶችን በር ለበር የቴክኖሎጂ ክትትልና ቁጥጥር ጠቀሜታው የጎላ መሆኑ ተነገረ። የንግድ ቤቶችን በህጋዊ መንገድ ለመቆጣጠርና ለመከታተል በአዲስ አበባ ከተማ በሁሉም ክፍለ ከተማ እየተተገበረ ያለ መሆኑ ተገልጾ የንግድ ክትትልና ቁጥጥር ተጠናክሮ እንደሚቀጥል ነው የተነገረው። በቴክኖሎጂው የንግድ ቤቶችን መመዝገብ ህገወጥ ነጋዴዎችን ለመቆጣጠር የሚያስችል ስርዓት መሆኑን ገልጸው ቴክኖሎጂው ለነጋዴው ማህበረሰብም ጥቅም የሚያስገኝ እንደሆነ የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ አሸናፊ ብርሃኑ ተናግረዋል። ይሄ ትልቁ ጠቃሚነቱ የተለዩ አንደኛ ማንኛውም ነጋዴ ያለ ዘርፍ መነገድ አይችልም። አንድ ሁለተኛ ይሄኛው የተመዘገበበት መንደር ውስጥ ማንኛውም ነጋዴ ያለ ንግድ ፍቃድ መነገድ አይችልም። ሁለተኛ በሰዓቱ የንግድ ፍቃድ ያድሳል። ሶስተኛ አንድ ነጋዴ ቤቱ ለቆ ሲሄድ አድራሻ አይታወቅም። ያ ነጋዴ የት ሄዷል፣ ጠፍቷል፣ ሞቷል የሚባለው ነገሮች አሉ። ስለዚህ ይሄ ነጋዴ ቤት ለቆ ሲሄድ በምን ሁኔታ ለቆ እንደሄደበት አግባብ የሚታወቅበት ስርዓት ነው የተዘረጋለው ማለት ነው። ስለዚህ አንዱ በጠቀሜታ ደረጃ ላይ እየታየ ያለው ይህን እነዚህ ቴክኖሎጂዎቹ እንደዚህ አይነት ችግሮችን የሚፈታበት ሁኔታ ስላለ በዚህ ደረጃ ላይ ነው ይህ ቴክኖሎጂ ውጤታማ ነው ተብሎ ቢሮ ማምኖበት ወደ ተግባር ተገብቶ አሁን ስራ ላይ ነው ያለው ማለት ነው። ኦልሬዲ ምዝገባ ስርዓት ነው እየተካሄደ ያለው። በር ለበር እየተመዘገበ ነው። በር ለበር ተመዝግቦ ካለቀ በኋላ የድጋፍና የቁጥጥር ስርዓቱ በዚህ መንገድ የሚቀጥል ይሆናል ማለት ነው። ተጨማሪ ለነጋዴም ጥሩ ሁኔታ ነው። አንደኛ ነጋዴ ማንም ሄዶ እኔ ቁጥጥር ባለመሆን ብሎ ነጋዴ እዛ አንዳንድ ቦታ ላይ ብልሹ አሰራሮች እናያለን። እንደዚህ አይነት ነገሮች ይቀራል። ባርኮድ አለው ኦፊሻል የሚታወቅ ጉዳይ ነው። ተጨማሪ ነጋዴ ሌላ ችግር ውስጥ ከገባ ነጋዴ ሌላ ነገር ውስጥ ካለ ሄዶ መመልከት። ተጨማሪ ደግሞ 85-88 ላይ እዛ ቆሞ ጠቆማ የሚሰጥበት ሁኔታ ስላለ ይሄ ለቢሮ የቁጥጥር ባለሙያዎቹ ይህ ስራ ሲሰሩ አንደኛ የደንብ ልብስ አዲስ አበባ ንግድ ቢሮ የሚል ደንብ ልብስ አለ። በጀርባ 85-88 የነጻ ስልክ ቁጥር የጠቆማ ቁጥር አለ። ሁለተኛ ደግሞ ባጅ አድርጎ ነው ሄዶ ባጁም በቢሮ ደረጃ ላይ በዚህ ሲስተም አታች አድርጎ ስለተሰራ ባርኮድ አለው። ነጋዴ ማንም ሄዶ ማታለል ማንም ሄዶ በንግድ ቢሮ መነገድ ሁኔታዎች አይፈጠርም ማለት ነው። አጠቃላይ አሁን ኦልሬዲ ምዝገባ ስርዓቱ እየተካሄደ ያለው ይህ ምዝገባ ስርዓቱ ካለቀ በኋላ ሞር ለነጋዴ የሚጠቅም ነገር ስለሆነ ነጋዴው በዚህ ደረጃ ላይ ያለው ነገር በደንብ አውቆ የተጠየቁበት መረጃ ሙሉ በሙሉ ባለሙያ መተባበር አለበት የምለው። ተጨማሪ ደግሞ የአሰራር የችግርም ካለ የብልሹ አሰራርም ካለ አጠቃላይ ደግሞ ስርዓቱ ተዘርግቷል። ነጋዴ ማንኛውም ሰዓት 80-88 ላይ የቢሮ ነጻ ስልክ ቁጥር አለ። እዛ ላይ ደውሎ የጠቆማ ስራ መስጠት ስለሚችል አቤቱታ መስጠት ስለሚችል
በዛው ስራ ቦታ ቁጭ ብሎ ይሄኛው መጠቀም አለበት። ዳይሬክተሩ አክለውም ቴክኖሎጂው ለነጋዴዎችም የሚጠቅም የሆነ በመሆኑ የተለያዩ ህገወጥ ተግባራቶችን በጥቆማ ማድረስ እንደሚቻል ገልጸዋል። አድማጮቻችን አሁን ደግሞ ከባህር ማዶ ወዳገኘናቸው ዜናዎች እናልፋለን። የኬንያው ፕሬዝዳንት በጋዛ የተኩስ አቁም እንዲደረግ መጠየቃቸው ተሰምቷል። የኬንያው ፕሬዝዳንት ዊሊያም ሩቶ በጋዛ ቋሚ የሆነ የተኩስ አቁም ስምምነት እንዲደረስ ጠይቀዋል። ፕሬዝዳንቱ በተጨማሪም ዓለም አቀፋዊ የሰብአዊ ህግጋቶች ተገዥነት ሊኖር ይገባልም ነው ያሉት። በኒውክሌር እየተካሄደ በሚገኘው በኒውዮርክ እየተካሄደ በሚገኘው የተባበሩት ሀገራት ጠቅላላ ጉባኤ ላይ ባደረጉት ንግግር በእስራኤልና በፍልስጤም መካከል ያለውን አጣብቂኝ ሁኔታ በሰላማዊ መንገድ ለመፍታት የሁለት ሀገርነት መፍትሄ ወሳኝ ነው ብለዋል። የመፍትሄ ሀሳቡን እውን ማድረግ እንዲቻልም ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣ ፕሬዝዳንት ዊሊያም ሩቶ ጠይቀዋል። ዘገባው የአፍሪካ ኒውስ ነው። በዲሞክራቲክ ሪፐብሊክ ኮንጎ ወረርሽኝ ዳግም መቀስቀሱ ተሰማ። በኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ቫይረስ አዳዲስ ኬዞች እየተገኙ መሆናቸውን የሀገሪቱ የጤና ሚኒስቴር አስታውቋል። ወረርሽኙ በ6 የጤና ጣቢያዎች የተገኘ ሲሆን በሀገሪቱ ከሴፕቴምበር 21 ጀምሮ አጠቃላይ የተያዙ ሰዎች ቁጥርን ወደ 57 ከፍ አድርጎታል ተብሏል። በቫይረሱ ጉዳት ከደረሰባቸው ዜጎች መካከል ከጨቅላ ህጻናት ጀምሮ እስከ 65 ዓመት አዛውንት ያሉ መሆናቸውን ያወሳው ዘገባው የሴቶች ቁጥር ከፍተኛ መሆኑንም ጠቅሷል። የአፍሪካ በሽታ መከላከልና መቆጣጠሪያ ማዕከል አፍሪካን ሲዲሲ ባወጣው ሪፖርት መሰረት ባለፈው ሳምንት ብቻ 68 አዳዲስ በቫይረሱ የተያዙ ሰዎች መኖራቸውን ጠቁሟል። ዘገባው የአፍሪካን ኒውስ ነው። የህንድ ሀገር አቀፍ አመጽ መቀስቀሱን ተከትሎ የሰዓት እላፊ ገደብ ተጣለ። በኢማሊያን ክልል በተጀመረው አመጽ በፖሊስና ተቃዋሚዎች መካከል ከፍተኛ ብጥብጥ መከሰቱ ተገልጿል። በዚህም አመጽ እስካሁን የ4 ሰዎች ህይወት አልፏል። በደርዘን የሚቆጠሩ ሰዎችም መቁሰላቸው ተሰምቷል። በከተማዋ የሚገኘው የባራቲያ ጃናታ ፓርቲ ዋና ቢሮ በአመፀኞች ተቃጥሏል ነው የተባለው። የአመጹ መንስኤ የላዳካህ ግዛት ነዋሪዎች በፌዴራል ተገቢውን ውክልና አላገኘንም በሚል እንደተጀመረ ተገልጿል። የዘገበው ቢቢሲ ነው። የቀድሞው የስፔን ጠቅላይ ሚኒስትር ጆሴ ዛፓቴሮ በአሜሪካ ማዕቀብ ተጣለባቸው። ዛፓቴሮ የማዕቀቡ ሰለባ የሆኑት ከቬንዙዌላ የፕሬዝዳንት ኒኮላስ ማዱሮ መንግስት ጋር ግንኙነት አላቸው በሚል እንደሆነ ተገልጿል። የአሜሪካ ምክትል የውጭ ጉዳይ ቢሮ ኃላፊ ክሪስቶፈር ላንዳው ጠቅላይ ሚኒስትሩን የማዱሮ አጋር ሲሉ ጠርተዋቸዋል። አሜሪካ ዛፓቴሮ ከደቡብ አሜሪካዋ ሀገር ቬንዙዌላ ጋር ባላቸው የንግድ ግንኙነት የተነሳ የቪዛ እገዳ ለመጣል አስባ ነበርም ተብሏል። የአሜሪካ ገንዘብ ቢሮ ከማዱሮ ጋር ቅርበት አላቸው ባላቸው 16 ግለሰቦች ሀብታቸውን እንዳያንቀሳቅሱ እገዳ ጥሏል። አድማጮቻችን ቀደም ሲል የሀገር ውስጥና የውጭ ዜናዎችን ያደረስናችሁ ሲሆን በመቀጠልም ወደ ቢዝነስ እናልፋለን። ኢትዮ ቴሌኮም በቴሌብር ብድር ወስደው ያልከፈሉ ደንበኞቹ በአስቸኳይ እንዲከፍሉ በማሳሰብ ያለባቸውን ዕዳ ካልከፈሉ ግን ወደ ክስ እንደሚሄድ አስጠንቅቋል።
የተበደራችሁትን የህዝብና የመንግስት ገንዘብ በአስቸኳይ ክፈሉ ሲል ብድር ላለባቸው ደንበኞቹ በጻፈው ደብዳቤ አሳስበዋል። ኩባንያው ብድሩን ለማይከፍሉ ደንበኞች በገቡት ውል መሰረት በፍርድ ቤት ክስ መስርቶ ዋናውን ገንዘብ፣ የአገልግሎት ክፍያ፣ የቅጣት ክፍያ እንዲሁም ህጋዊ ወለድ፣ የዳኝነት፣ የጠበቃ አበል፣ የቴምብር ቀረጥና ልዩ ልዩ ወጪዎችን ጨምሮ በህግ አስገዳጅነት የሚያስከፍል መሆኑን አስጠንቅቋል። በኢትዮጵያ 2 አይነት የኒኩሌር ማብለያ ለመገንባት ታስቧል። በኢትዮጵያ 2 አይነት የኒኩሌር ማብለያ ለመገንባት መታሰቡን የሀገራዊ ኒኩሌር ፕሮግራም አስተባባሪ ተክለማርያም ተሰማ ገለጹ። በኢኖቬሽንና ቴክኖሎጂ ሚኒስቴር የሀገራዊ የኒኩሌር ፕሮግራም አስተባባሪ ተክለማርያም ተሰማ እንደገለጹት የምርምር አገልግሎት የሚሰጥና ለኃይል ማመንጫነት የሚውል የኒኩሌር ማብለያዎች ለመገንባት ታስቧል። እንደ ተክለማርያም ገለጻ በውስጡ የኒኩሌር ምርምር የሚከናወንበት፣ ምርጥ ዘር የሚያመርት፣ የጨረር ሕክምና የሚሰጥና በዙሪያው የተለያዩ ትምህርታዊ ስልጠናዎችን ለመስጠት የሚያገለግል ላቦራቶሪ ያለው የተደራጀ የኢትዮጵያ የኒኩሌር ሳይንስና ቴክኖሎጂ ማዕከል ለመስራት ታስቦ እየተሰራ ነው። እንደነዚህ አይነት ተቋማትን ከገነቡ ሀገራት አንጻር ማዕከሉን ለመገንባት ከ5 እስከ 7 ዓመት የሚያክል ጊዜ እንደሚፈጅም ገልጸዋል። ሌላኛው የኃይል የሚያመነጭ የኤሌክትሪክ ማመንጨት የሚችል የኒኩሌር ኃይል ማመንጫ ፓወር ፕላንት ለመገንባት መታሰቡን አንስተው ይህም ሌሎች ሀገራት ከወሰደባቸው የግንባታ ጊዜ አንጻር ሲታይ ማብለያው ግንባታው 10 ዓመት እንደሚፈጅም ጠቁመዋል። በዓለም ላይ ፈረንሳይ፣ አሜሪካ፣ ኮሪያ፣ ቻይናና ሩሲያ የኒኩሌር ቴክኖሎጂ እንዳላቸው ያወሱት አስተባባሪው ከነዚህ ሀገራት ቴክኖሎጂውን ለሌሎች ሀገራት መገንባት ይችላሉም ብለዋል። በዚህም የኢትዮጵያ መንግስት የሩሲያን ቴክኖሎጂ እንደመረጠ ገልጸው የኒኩሌር ቴክኖሎጂ በተለያዩ ዘርፎች ጥቅም ላይ መዋል እንደሚቻልም አስረድተዋል። ለዚህም የኒኩሌር ቴክኖሎጂን የግድ ጥቅም ላይ መዋል እንደሚገባም ተናግረዋል። ወደ ውጭ የቢዝነስ ዜናዎች እናልፋለን። ዴንማርክ ድሮን መታየቱን ተከትሎ የአልቦርግ አየር መንገድን ዘጋች። በአየር መንገዱ የበረራ ክልል ላይ ምንነታቸው ያልታወቁ ሰው አልባ አውሮፕላኖች መታየታቸውን የሀገሪቱ ብሔራዊ ፖሊስ አስታውቋል። ፖሊስ ድሮኖቹ ከሩሲያ የተላኩ ሊሆኑ እንደሚችሉም ጠቁሟል። አየር መንገዱ የጦር ሰፈር በመሆን ተጨማሪ አገልግሎት እየሰጠ ነበርም ተብሏል። ከቀናት በፊት ዋና ዋና የአውሮፓ አየር መንገዶች ላይ በተፈጸመ የሳይበር ጥቃት በመቶዎች የሚቆጠሩ በረራዎች ተስተጓጉለው ቆይተዋል። ዘገባው ዘ ጃፓንስ ታይምስ ነው። የተከበራችሁና የተወደዳችሁ አድማጮቻችን የዛሬ የዕለተ አርብ የመስከረም 16 ቀን 2017 ዓ.ም የትርታ 600 የምሳሳት ዜናዎችና መረጃዎች ያዳመጣችኋቸውን ይመስሉ ነበረ። በመቀጠልም ደግሞ ስፖርታዊ መረጃዎችን ባልደረባችን አበበ ተገኝ ስቱዲዮ ተገኝቶ አዳዲስ የሀገር ውስጥና የውጭ ስፖርታዊ መረጃዎችን ያደርሰናል። ሰላም አድማጮች እንደምን አላችሁ? ቀደም ብለሽ ብርቱካን እንዳስታወቅሻቸው እንግዲህ የተለያዩ ስፖርታዊ መረጃዎችን ይዘን ቀርበናል። ከሀገር ውስጥ ስፖርታዊ መረጃዎች ስንጀምር በተለይም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ መግለጫ ወጥቷል። በተለይም ደግሞ በቶኪዮ የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያን አትሌቶች አመርቂ ውጤት ማግኘት አልቻሉም ነበረ። እሱን የተመለከተ መረጃዎችን እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ መግለጫዎችን ሰጥቷል። በጋዜጣ መግለጫው እንግዲህ የተገኙ ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሽሳን
በተገኘው ውጤት ማዘናቸውም የገለጹት እንግዲህ በተገኘው ውጤት ፌዴሬሽኑ እንዲሁም ልዑክ ቡድኑ በጣም አዝኗል የሚል መረጃ ነው የሰጡት። የተገኘው ውጤት ኢትዮጵያን የማይገልጽ ነው ሲሉ የገለጹት ፕሬዝዳንት ስለሽ ህዝቡን ከልብ ይቅርታ እንጠይቃለን ብለዋል። በቶኪዮ ለማስመዝገብ ታቅዶ ስለነበረው እቅድ ያነሱት ስለሽሳን 3 ወርቅ 4 ብርና 4 ናስ እቅድ ውስጥ እንደነበረ ነው የተናገሩት። በሌላ በኩል ፕሬዝዳንቱ ስለነበሩ ክፍተቶች አንስተው ያብራሩ ሲሆን አብሮ ለመስራት አትሌቶች ምንም ፍላጎት አልነበራቸውም የሚል መልስንም ሰጥተዋል። አትሌቶች አብራችሁ ልምምድ ስሩ፣ በቡድን ስሩ ሲባሉ ባፍሽሽ ብለው ነገር ግን አይተግብሩትም፣ ምንም የመተግበር ፍላጎትም የላቸውም ብለዋል። በተጨማሪም ሀገራዊ ስሜት የለም ያሉት ስለሽ አትሌቶች ሀገራዊ ስሜት የላቸውም፣ ለውጤቱ ተጽዕኖ አሳድረዋል፣ ወደፊት በስፋት ይሰራበታል ብለዋል። በተለይም ደግሞ 3 ወርቅ 4 ብርና 4 ናስ እቅድ ውስጥ እንደገባ ነው ያመላከቱት ማለት ነው። ነገር ግን ኢትዮጵያ 2 ብርና 2 ናስ ብቻ ነበረ ይዛ ማጠናቀቅ የቻለችው ማለት ነው። በዚህም እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ጠንካራ ስራ ይጠበቅበታል። በተለይም በቶኪዮ ዓለም አትሌቲክስ ሻምፒዮና በርካቶችን ያስከፋ እንደነበረ ብዙዎች ይስማሙበታል ማለት ነው። ወደ ሌላኛው የሀገር ውስጥ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ ጥቅምት 8 ይጀምራል። የመጀመሪያ ሳምንት ጨዋታዎችም እንግዲህ ይፋ ሆነዋል። በተለይም ደግሞ ሸገር ደርቢ በመጀመሪያ ሳምንት ጨዋታ ይደረጋል ማለት ነው። የምድብ 1 የመጀመሪያ ሳምንት መርሃ ግብሮች ወልዋሎ ዓዲግራት ዩኒቨርሲቲ ከሲዳማ ቡና፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ሶልሽረ ከመቀለ ሰባ እንደርታ፣ መቻል ከወላይታ ዲቻ፣ ድሬዳዋ ከተማ ከሐዋሳ ከተማ ጨዋታቸውን የሚያደርጉ ነው የሚሆነው። በምድብ 2 የመጀመሪያ ሳምንት መርሃ ግብሮች ደግሞ ኢትዮጵያ ቡና ከቅዱስ ጊዮርጊስ በበርካቶች ዘንድ ከሚጠበቁ መርሃ ግብሮች መካከል ነው። ነገሌ አርሲ ከአርባ ምንጭ ከተማ፣ ባህር ዳር ከተማ ከሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ ከሸገር ከተማ፣ አዳማ ከተማ ከኢትዮጵያ መድን ጨዋታቸውን የሚያደርጉ ነው የሚሆነው። በተለይም የዘንድሮው የኢትዮጵያ ፕሪሚየር ሊግ በ20 ክለቦች የሚከናወን ነው የሚሆነው። ውድድሩ በ4 ከተሞች ሲካሄድ በአዲስ አበባ፣ በአዳማ፣ በድሬዳዋና በሐዋሳ ከተማ ስቴዲየሞች ነው በሁለት ምድብ ተከፍለው ውድድራቸውን እንደሚያካሂዱ መረጃዎች የወጡት። በመጀመሪያ ዙር ውድድር እንግዲህ በአዲስ አበባና በአዳማ እንደሚደረግ ነው አክሲዮን ማህበሩ ያሳወቀው ማለት ነው። ወደ ውጭ ስፖርታዊ መረጃዎች ስናልፍ ትላንት በትልልቅ የአውሮፓ ታላላቅ ሊጎች ጨዋታዎች ተደርገው ነበር። በስፔን ላሊጋ አሳሱና ከኤልቼ እንዲሁም ደግሞ ሪያል ኦቪዶ ከባርሴሎና ያደረጉት የላሊጋ መርሃ ግብሮች ነበሩ። አሳሱና ከኤልቼ ያደረጉትን ጨዋታ ባቻ ውጤት ነው የተጠናቀቀው። አንዱ አቻ ውጤት ማለት ነው። የአሳሱናን የመጀመሪያ ማለትም የመጀመሪያ ግብ ቪክቶር ሙኒዝ አስቆጥሮ ነበር። ከዚያም አንድሪያን ፔደርሰን በጭማሪ ደቂቃ አስቆጥሮ ኤልቼን ወደ አቻነት መልሷል። ሪያል ኦቪዶ ከባርሴሎና ያደርጉት ጨዋታ በባርሴሎና 3-1 አሸናፊነት ተጠናቋል። ባርሴሎና እንደባለፈው የውድድር ዓመት ሁሉ በዚህ የውድድር ዓመትም በርካታ ጎሎችን እያስቆጠረ ተቃራኒ ቡድኖችን እየረታ ነው የሚገኘው። ትላንት ምሽት ያደረገውን ጨዋታም 3-1 በሆነ ሰፊ ውጤት አሸንፏል ማለት ነው። በተለይም ባርሴሎና ከሜዳው ውጭ አቅንቶ ነው ሪያል ኦቪዶን የገጠመው። 33ኛው ደቂቃ ላይ ሬና ባስቆጠራት ጎል ሪያል ኦቪዶ 1-0 መምራት ጀምሮ ነበር። ባርሴሎና ከመመራት ተነስቶ 3 ጎሎችን አስቆጥሮ 3-1 በሆነ ውጤት አሸንፏል። 56ኛው ደቂቃ ላይ ጋርሺያ እንዲሁም 70ኛው ደቂቃ ላይ ሌቫንዶስኪ 88ኛው ደቂቃ ላይ ደግሞ አራሆ አስቆጥረው ባርሴሎናን ወደ መሪነት መልሰዋል ማለት ነው። ሌሎች መርሃ ግብሮችም እየተደረጉ ነበር። በጣሊያን ኮፓ ኢጣሊ ጅኖዋ ከኢምፖሊ ያደረጉትን ጨዋታ በጅኖዋ 3-1 አሸናፊነት ተጠናቋል። ቶሪኖ ከፒሳ ያደረጉት ጨዋታ በቶሪኖ 1-0 አሸናፊነት ነው የተጠናቀቀው። የኤሮፓ ሊግ መርሃ ግብሮችም ተደርገው ነበረ ትላንትና። አስቶቪላ ከቦሎኛ ያደረጉትን ጨዋታ በአስቶቪላ 1-0 አሸናፊነት ተጠናቋል። በተለይም ደግሞ የእንግሊዙ ክለብ አስቶቪላ በኤሮፓ ሊግ እየተሳተፈ ነው የሚገኘው። ትናንት የመጀመሪያ እድሉንም አግኝቷል። ያንግ ቦይስ ከፓንቲ ያኮስ ያደረጉትን ጨዋታ በፓንቲ ያኮስ 4-1 አሸናፊነት ተጠናቋል። ያንግ ቦይስ እንግዲህ 4-1 በሆነ ውጤት ነው የተሸነፈው። ሳልዝበርግ ከፖርቶ ያደረጉትን ጨዋታ በፖርቶ 1-0 አሸናፊነት ተጠናቋል። ሬንጀርስ ከጂንክ ያደረጉት ጨዋታ በጂንክ 1-0 አሸናፊነት ተጠናቋል። ስቱትጋርት ከሴልታ ቪጎ ያደረጉት ጨዋታ ሴልታ ቪጎ 2-1 በሆነ ውጤት ተሸንፏል። ስቱትጋርት ደግሞ ባለድሉ ክለብ ነበረ፣ 2-1 በሆነ ውጤት አሸንፏል። ዩትሬክት ከሊዮን ያደረጉት ጨዋታ በሊዮን 1-0 አሸናፊነት ይህ ተጠናቀቀ። ሌላኛው መርሃ ግብር ነበረ። ፌነር
ቫሮስ ከቪክቶሪያ ፕሌዘን ያደረጉትን ጨዋታ እንዲሁ ባቻ አንዳቸው ውጤት የተጠናቀቀ መርሃ ግብር ነው። ዛሬም በአውሮፓ ታላላቅ ሊጎች ሌሎች መርሃ ግብሮች ይደረጋሉ። በስፔን ላሊጋ ጂሮና ከስፓኞል የሚያደርጉት ጨዋታ ይጠበቃል። ጂሮና በስፔን ላሊጋ ባለፉት 2-3 ዓመታት ጥሩ እንቅስቃሴን ያደረገ ክለብ ነው። በተለይም ደግሞ ጂሮና ከሁለት ዓመት በፊት በስፔን ላሊጋ ጥሩ እንቅስቃሴን ሲያደርግ የነበረና ትልልቅ ቡድኖችንም ሲፈትን የነበረ ነው። ባለፈው ውድድር ዓመት ግን የሚጠበቅበትን ያክል እየሄደ የነበረ ክለብ አልነበረም። ካሁን ከስፓኞል ጋር ምሽት 4:30 ላይ ጨዋታውን የሚያደርግ ነው የሚሆነው በስፔን ላሊጋ መርሃ ግብር። በፈረንሳይ ሊጋ እንዲሁ ስታርስበርግ ከማርሴ 3:45 ጨዋታቸውን ያደርጋሉ። በጀርመን ቡንደስ ሊጋ ደግሞ ባየር ሙኒክ ከቨርደር ብሬመን 3:30 ላይ ጨዋታቸውን ያደርጋሉ። ባየር ሙኒክ በተለይም ደግሞ በጀርመን ቡንደስሊጋ ላይ ሀያል ክለብ መሆኑ የሚያጠራጥር አይደለም። በርካታ ክለቦችን በበርካታ የግብ ልዩነት ያሸንፋል። ለተከታታይ 11 ዓመታትም የጀርመን ቡንደስሊጋን ዋንጫን አንስቷል። ባለፈው ማለትም በባየር ሊቨርኩሰን እስኪሸነፍ ዋንጫውን እስኪያጣ ድረስ ማለት ነው። ያለፈውን የውድድር ዓመት እንዲሁ የባየር ሙኒክ የጀርመን ቡንደስሊጋን መልሶ ወደ ካዘናው አስገብቷል። በዚህ የውድድር ዓመትም ይህን ዋንጫ ያሳካል ተብሎ ይጠበቃል። በርካታ ከዋክብቶችን የያዘ ክለብ ነው። በተለይ ባየር ሙኒክ ከቨርደር ብሬመን ምሽት 3:30 ላይ የሚያደርጉት መርሃ ግብር ይጠበቃል። በተለይም ደግሞ ሳምንቱ በርካታ የሊግ ጨዋታዎች የሚደረጉበት ነው። የእንግሊዝ ፕሪሚየር ሊግ ነገ ይጀምራል ማለት ነው። የእንግሊዝ ፕሪሚየር ሊግ በርካታ መርሃ ግብሮችም የሚደረጉበት መርሃ ግብር ነው ማለት ነው። የስፖርታዊ መረጃዎችን ካለን ሰዓት አንጻር ከዚህ ጋር እናጠናቅ። ብርቱካን እናመሰግናለን አበበ የስፖርታዊ መረጃዎችን ስላደረስከን። የተከበራችሁና የተወደዳችሁ አድማጮቻችን የዛሬ የዕለተ አርብ የመስከረም 16 ቀን 2018 ዓ.ም የትርታ 600 የምሳ ሰዓት ዜናዎችና መረጃዎች እንዲሁም ስፖርታዊ መረጃዎች ያዳመጣችኋቸውን ይመስሉ ነበር። ቀሪ የትርታ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። እኛ ከወዲሁ ተሰናበት። ሰናይ ቀን። ትርታ 97.6 FM ከልቦ የቀረበ ትርታ ሲዲ